እኔ የምሬ ነው። ከዚህ በላይ አቅም አይኖረኝም። የኔን ፍቅር ነው ገደል የከተትሽው። ሰው ነው የራሱን ትዳር እየበጠበጠ የሰውን ህይወት ላቃና ነው የሚለው። ትመለስም በቃ አጭሩ ቃል ነው። የአብርሽ አባት ጋሽ ታደሰ ወደ አዲስ አበባ መጥተዋል። በጣም ነው እኔ ደስ ያለኝ። እሳቸውም ከመጡ በጣም ተስፋ ደስ የሚል ነገር አይተናል ማለት ነው። በሌላም በኩል በጣም በአሳዛኝ ሁኔታ በገዛ ቻናሏ ላይ እጅግ የሚከብድ ነገር እኔ እውነቴን ነው ትቋቋመዋለች እቺ ልጅ ብዬ ለማሰብ በጣም ይከብደኛል። ለምን በራሷ እጅ የራሷን ህይወት መስዋዕት አድርጋ እንግዲህ የተከፈላትን አይታችኋል። ፍቅርተ መጨረሻ ላይ እንድትሰበር ሆናለች። ያልነው አልቀረም፣ ተናገርን ሰሚ አጣን። ይሄው እንግዲህ ውጤቱ ይሄን ይመስላል ማለት ነው። የተወደዳችሁ የቻናሌ ቤተሰቦች በመላው ዓለም ላይ የምትገኙ ወገኖቼ ሰላማችሁ በያላችሁበት የዓለም ዳርቻ ይብዛልኝ። ሰላም ለሀገራችን፣ ፍቅር ለወገናችን ይሁን። እንግዲህ ቤተሰብዬ ከሁለት ቪዲዮዎች በመጀመሪያ ማስቀደም አለብኝ ብዬ አንድ ነገር አስቤያለሁ። ይኸውም በፍቅርተ ጉዳይ ላይ ነው ልናገር የሚፈልገው። እስቲ ዛሬ ፍቅር ልበላት። ያው ዩቲዩብ መንደር ላይ ፍቅር ተብሎ ነው የተለመደው ስሟ። ትክክለኛ ስሟ ግን ያው ፍቅርተ ነው፣ ሩታ እንደነገረችን ማለት ነው። ከመሬት አይደለም ያመጣሁት ይሄንን ስም። እናም ቤተሰብ እንግዲህ ተይ በባለትዳሮች መካከል አትግቢ ብለን ከአንድም ስንቴ ስንመክራት የነበረችው እህታችን ፍቅር አሁን ላይ በገዛ ቻናሏ ላይ የተለቀቀው ቪዲዮ እጅግ ልብ ሰባሪ ነው፣ ለሷ ማለት ነው። ለኛ ደግሞ በጣም አስደንጋጭ። ለምን ይህ ነገር እንደሚከሰት ቀድመን ተናግረን ነበረ። ቀድመን ተይ በሰው ትዳር አትግቢ፣ በሰው ህይወት አትግቢ፣ ምንም ቢሆን አንቺ የድሮ ኤክሱ ነሽ ተይ ስንላት አልሰማ ብላ ከጀት በፈጠነ ሁኔታ የመጀመሪያው ቪዲዮዋ ላይ ራሱ እጅግ የተለየ ሪአክሽን ነበር ለአብርሽ ስታሳይ የነበረው። ከዛ ባለፈ እንዳትሰብረኝ እንዳትጎዳኝ ብላ እውነተኛ የልቧን ነገር ስትነግረው ነበረ። በሩታና በአብርሽ ጸብ መካከል እሷን ስቤ ለማስገባት አስቤ ነው በሚል ሙድ ማለት ነው። ተመልከቱ። ሰው ዋሽቶ ያስታርቃል፣ እሷ ደግሞ ማለት ነው ይበልጥ ተጋግለው እንዲለያዩ ብዙ ጥበብ ተጠቅማለች። ዛሬ ግን ምን ብላ መታለች? እንግዲህ ያው እኔ ሁለቱን ለማስማማት እሷም በቅናት እንድትመለስ አስቤ ነው ወደ አብርሽ ህይወት የመጣሁት ብላለች። ማንም የማይቀበለው ኢሹ ነው። ምክንያቱም ፉፉን እንደዛ በችግር የደረሰ እያለች ሚዲያ ላይ ሁላ አባይ ቲቪ ላይ ወጣ እንዳልተናገረችለት ለአብርሽ ብላ ህይወቷን አበላሽታ ነው ከፉፉ ጋር ያለውን ህይወቷን አበላሽታ ነው የና አብርሽን ህይወት የምትገነባው። ታይቶም ተሰምቶም አይታወቅም በታሪክ። አሁን መጨረሻ ላይ ነገሮች ሁሉ እንደማይሆኑ ስታቅ መጨረሻ ላይ አስማሚ ሆና ለመምጣት ሞከረች ማለት ነው። ሩታ መጨረሻ ላይ የተናገረችው ነገር ከበቂ በላይ ሆነ መልስ ነው። ቪዲዮን አዳምጡት። እናም ቤተሰብ አያችሁ አይደለም በባለትዳሮች መካከል መግባት ምን ያክል መጨረሻ ላይ ዋጋ እንደሚያስከፍል። በነገራችን ላይ ረሳሽ እንጂ ፍቅርተ ማለት ነው፣ ፍቅር ልበልሽ ለዛሬ ረሳሽ እንጂ ያኔ አንቺ አብርሃምን ስብር አድርገሽው ቡታጅራ ላይ አንዴ ገመድ ይዞ ሲሮጥ ቤተሰቦቹን ሲያሯሩጥ ስንት ፈተና ነው ባንቺ ያየው። ይረሳል? አብርሽ አይረሳው። ማየሽ እንደተበቀለሽ ቁጣሪው ቤተሰብዬ። እኔ እንደዛ ነው የምወስደው። ለምን ያኔ ምክንያቷ ምን እንደሆነ በማይታወቅ ሁኔታ አብርሃምን ጥላው ስትሄድ ሊያብድ ልጁ ትንሽ ነበር የቀረው። በቤተሰቦቹ በእህቶቹ በወንድሞቹ እገዛ በጓደኞቹ እገዛ አይዞህ እያሉት ነው ለዚህ የደረሰው ማለት ነው። ፍቅር ሰብራው እንደሄደችው ቢሆን አብርሽ ሰው ሆኖ የሚነሳ ልጅ አልነበረም። ምክንያቱም በጣም ነበር ወዶ ህይወቱን ሰጥቷት የነበረው። እናም ቤተሰብዬ ምን ልላችሁ ነው፣ ፍቅርተ ግን አሁን ላይ የአብርሽ ህይወት በጣም የተስማማ የተደላደለ ላይፉ አሪፍ ሲሆን እሱም ደግሞ ሁሉም ነገሩ ፊዚካሉን ሁሉም ነገር በቃ ጀንትል እየሆነ ሲመጣ አያችሁ ልቧ መልሶ ወደሱ ሸፈተ። እኔ ይሄንን ነው ምለው፣ ውሸት ማለት አንችልም። እውነታው ይሄ ነው፣ ተጋፈጡት። ስለዚህ መልሳ በአጋጣሚዎች ተጠቅማ እሷ ወደሱ ህይወት መመለስ ሙሉ በሙሉ ፈልጋ ነበረ። ነገር ግን ሰው ካሰበው ፈጣሪ ያሰበው ይበልጣል አይደለም?
ሁሉም ነገር አልሆነም፣ አልተሳካም። አብርሽም እንዲገምታት ነው የሆነችው በዚህ አጋጣሚ። ማለት ሪያል የሆነ የውስጧ ነው ስታሳየ የነበረው እንጂ ለድራማው ትብብር ብቻ ብላ አልነበረም። ፍቅርተ ያን ሁሉ ሪያክቲንግ ያን ሁሉ የምላስ ወለምታ መቼስ በቅቤ አይታሽማ ስትናገር የነበረው። ሰው እኮ ሰውን ለማስቀናት ሌላም የተወሰነ ነገር ስቴፕ ነው የሚሄደው። ለምሳሌ እስቲ ኢሳቅን ተመልከቱት። ግሬስ ራሱን እንደጠበቀ ክብሩን ሳያዋርድ ነው ታሪኩ። ቢያንስ እኛ እንኳን ማለት ነው እንድንመሰክርለት ሆነናል፣ እነሱ ቀድመው ሳይነግሩን። ሩታና ይሳቅ ኖርማል ወንድምና እህት ጓደኝነት ነው ያላቸው። እመኑኝ ስላችሁ ነበር። አያችሁ አይደል? ዛሬ በሰማነው ቪዲዮ ላይ እኛ ሩታና አብርሽን ለማስማማት ነው መሀል የገባውታል። እሱም ልክ እንደ ፍቅርታ አይነት ነገር ነው የሰራው። ግን እሱ በጣም ራሱን ጠብቆ ነው ራሱን አልጣለም። ሩታን ወደ አልሆነ መንገድ አልመራትም። ገባችሁ አይደለ? እኛ ቢያንስ እንድናውቅ አድርገውናል። ግን የፍቅርን ግን ማለት ነው በተአምር ኖርማል ላስታርቅ ነው እስካሁን ድረስ የሁሉ ትወና ሰራ የነበረው ያለችው ማንም አምናትም። ሩታ በራሱ ማለት ነው አላመነቻትም። መጨረሻ ላይ የነገረቻትን ሰምታችኋል። አዎ በዚህ ልክ ማንም ትዳሩን ህይወቱን ጥሎ የኛን ህይወት ሊያስተካክል አይመጣም። ይሄ ውሸት ነው። የፈለግሽው አላማ አልሳካ ስላለሽ ነው አሁን በዚህ መልኩ የመጣሽው ብላ ጥላት ሄደች። እንዴት ደስ እንዳሰኘሽኝ ሩትዬ ማለት ነው። የሚዲያ ድምቀት። በዛ ላይ ደግሞ ፍቅር ማለት ነው። አንድ እንደ እህት የምመክርሽ ነገር ብዙ ጊዜ የሩታን ነገር ኮፒ ለማድረግ ትሞክሪያለሽ። ከፀጉርሽ ላይ ከምታረጊው ሪዋን ጀምሮ የምር እኔ በጣም ነው የታዘብኳት። ብዙ ነገር ትሞክራለች እሷን ለመምሰል የመሞከር ነገር። ግን ሩታ ምን ጊዜም ሩታ ናት። ማንም እሷ ጋር ያለን ኳሊቲ መውሰድ አይችልም። ራስሽን ሁኚ። በዚህ አጋጣሚ ራስሽን ሁኚ። በጣም ተበላሽ። በጣም የማይሰራ ፋውል ሰርተሽ ራስሽን ያሰጣሽው በፍቅር ቤት ማለት ነው። ቤተሰብ ብትመለከቱ አብዛኛው ሰው ሩታ ታይቶ ተሰምቶ በማይታወቅ ሁኔታ። ምክንያቱም ከዚህ በፊት ፍቅር ቤት አብዛኛው ሰው ፍቅር ሲል ነው የማውቀው። ግን እውነታውን ሲያዩት ተገላበጠባቸው። ይሄ ነው አያችሁ፣ የፍቅር ደጋፊዎች ተው፣ ልጅቷን ወዳልሆነ መንገድ አትምሯት። የሄደችበት መንገድ ስህተት ነው። እንዴት ከድሮ ኤክሷ ጋራ ተመልሳ ትመጣለች? እንዴትስ እንዲህ አይነት ፕሮሚስ እንዲገባላት ታሯሩጠዋለች? አንድ ሰሞን ቶሎ በል ፍጠን፣ በቃ ያንተ ጋር ያለውን ነገር ዝጋና እያለችው ነበረ። ይሄን እንዲህ ማስታረቅ የማይመስል ነገር ለሚስት አትንገር። እኔ ስለሷ አላውራም ብዬ ነበረ የቤተሰብዬ የምሬን ነው። ግን ዛሬ ይኸው ያየሁት ነገር ግድ እንዲያስወራኝ ሆኗል። እና ፍቅር በጣም አጥፍተሻል። ምናልባት ልጅነትም ያው ጅልነትም ሊሆን ይችላል። ግን ማለት ነው ሁለተኛ በሰው ህይወት ውስጥ እንዳትገቢ። በቃ የትልቅ ትምህርት ቤት ሊሆንሽ ይገባል። ያንቺን ነገር ይኸውልሽ ማንም አይነካው። ማንም ትላንትና አብርሃምን ጥለሹ ምን ይሁን ቢሞትም እኮ ሞተ ይሄ ልጅ ማለት ነው። ያን ሁሉ መከራ ህይወት አሳልፎ አሁን ላይ አንቺ ድጋሚ ከሱ ህይወት እንደዚህ የተሟላ የሆነ ጥሩ ነገር ላይ ሆኖ ስታገኘው ልብሽ 100% መመለስ ፈልጎ ነበር። በቃ አብርሃም ራሱ የሆነ ሰዓት በቃ የኔና እሷ መሀል የነበረው ነገር ኖርማል ነው፣ ምንም ነገር የለንም ብሎ ሲሪየስ ሆኖ ዝግትግት አድርጎባት ቻው በቃ አንቺ እነሱን አናግሪ ብሏት ሲሄድ እንዴት ዞራ አይኗ እንባ ሁላ መጥቶ ነበር ስታየው የነበር። አይታችኋል ቤተሰብ። ስለ ማነች ሩታ ያኔ እንዳለችው ፍቅር ለአብርሃም የሆነ ነገር አላት በውስጧ። አዎ ይሄ ነገር ደግሞ አልተሳካም። በጣም ያሳዝናል። ግን በነገራችን ላይ የጣሉበትን የሚባለው ሴቶችም ጋር አለ ማለት ነው። ሴቶችም እንደዚህ ወደኋላ መመለስ የምትፈልጉ አላችሁ እንደ አንዳንድ ጊዜ የሆነ ሰዓት በደላችሁ ገፍታችሁት የሄደን ሰው የሆነ ሰዓት ላይ ወደዛ ህይወት ተመልሳችሁ ድጋሚ እንደዛ የምታስቡ ካላችሁ እኔ ምሬን ነው። እኔ በጣም ያሳዝን ነው። አንድ ነገር ካለፈ አለፈ በቃ ፓስት እንጂ ፕሬዘንት ነው አሁን ያለንበት አይደል? ስለዚህ ያለፈ ነገር ላይ እንደ አዲስ ቤት ለመስራት እንደገና ያለፈውን ቁስል እንደገና እንደ አዲስ ለማከም ከባድ ነው። አብርሃም በተለይ ያሳለፈው ነገር ከባድ ነው። ዛሬ እናንሳው ካልን ማለት ነው። ምክንያቱም ለረጅም ዓመታት የአብርሃም ቤተሰብ ሆኜ ቤቱን በደንብ አድርጌ የሚለቀቀውን ቪዲዮ ከታተል ስለነበረ ፍቅር በምን ሁኔታ ከህይወቱ እንደወጣች ያኔ የተለቀቀው ቪዲዮ መቼም ማረሰው መቼም ማለት ነው። ከዛ በኋላ ደግሞ ከቤተሰቡ ጋር ያየው መከራ የሚረሳ አይደለም። ስለዚህ ፍቅር ሙሉ ለሙሉ ማለት ነው በግልጽ ሜዳን የተሸነፍሽው። አላማሽን በግልጽ እውነት ለመናገር አላማዋ ያልነበረም እሷ ልታስታርቅ ነው የሚለውን እንደው አንገታችን ቢቆረጥ አናምንሽ። ለምን ስራሽ ይመሰክራል። በቃ ሩታ እኮ ብላለች፣ ወደኋላ ሄዶ ቪዲዮ መመልከት ነው ብላለች። በቂ ከበቂ በላይ ሆነ መልስ። ደስ የሚለው ግን እግዚአብሔር ይመስገን
ሩታና አብርሽ ይታረቃሉ። የአብርሽ አባት መጡ። በጣም ነው የምወዳቸው በዚህ አጋጣሚ ማለት ነው። ደስ የሚሉ አባት ናቸው። ተጫዋች ናቸው። ጨዋታ አዋቂ ናቸው። ቁም ነገር የሆነ አባት ናቸው። ምን ያህል ለሩታ ቤተሰቡ እኮ ማለት ነው በጣም ለሩታ ፍቅር አላቸው። በነገራችን ላይ አይታችሁ ከሆነ የአብርሽ እህቶች እንዴት ሩታን እንደሚወዷት ማለት ነው። ፍቅር ያሳለሹ ነገር ረስተሽ አሁን የአብርሽ ፋሚሊ ለመሆን በዚህ መልኩ መተሽ እንዲሆነሽ በመመለስሽ በጣም እኔ ላንቺ አዝኜልሻለሁ። እውነት ከእንዲህ አይነት እድሜ ካለች ሴት አይጠበቅም። በቃ ይሄ እኮ ከባድ የሆነ ነገር ልትሰሪ የነበረው ፋውል በጣም ከባድ ነበር፣ ግን እግዚአብሔር አልፈቀደም። አይሽ አይደለ? ተማሪበት እንጂ አትማረሪበት። ተማሪበት ማለት የሰራሽው በጣም ከባድ ነገር ነው። ፉፉን ቀጠረችው፣ ሩታን ቀጠረች። ፉፉ አልሰማሽም ብሎ ጥሏት ሄደ። ሩታም ደግሞ መጨረሻ ላይ የልቤን የአንጀቴን ያራሰ ነገር ነው የነገረቻት። በቃ ይሄ ነገር አሁን ላይ ድራማ ነው የምትይን፣ የራስሽን ህይወት እዛ ጋር አበላሽተሽ ነው ወይ? ማንንም በታሪክ የማያደርገው ነገር ነው አለቻት። አዎ ፉፉን እኮ የተጣላችሁ እንዴት ነው ቤተሰብ ታስታውሳላችሁ? ፍቅር ማለት ነው ከአብርሽ ጋራ በኮሜንት ስትጻጻፍ ቆየች። ሚዲያ ላይ ማለት ነው። ሆም ብለው ሜንሽን እየተደራረጉ ነገር ሲፈልጉ የመጀመሪያ ጊዜ ካስታወሳችሁ አንድ ቀን ይሆናል አይሆንም ሲባባሉ ቆዩና ፉአድ አየ። ፉአድ ሳይ እንዴት አደርጋለሽ ብሎ ተናገራት። እቺን ሰበብ ከሱ መለያ መንገድ አርጋ ስለተጠቀመች ወዲያው ነው የተለየችው። ምንም አይነት እንትኑ ለአድቫንቴጅ እንኳን አልሰጠችውም። አይታችሁ ከሆነ ህይወቱን ጭራሽ አልፈለገችውም። አዎ ከፉአድ ጋር ያለውን ህይወት አትፈልገውም። ዝም ብሎ ባጣ ቆየኝ አይነት ነገር ነበረ አብረው የቆየችው። ስለዚህ አሁን ደግሞ መልሳ እንደገና እሱ እንዲቀበላት መሞከራ ራሱ ያስቃል። በቃ ከሁሉም ቀረሽ መሀል ላይ ፍቅር። እውነት በጣም እኔ ስለአንቺ ያዘንኩኝ በጣም ማለት ነው። ባንመክርሽ ኖሮ እሺ፣ መቼስ ሚዲያ ትከታተላላችሁ እንደምታዳምጡን 100% እርግጠኛ ነኝ። ስለዚህ እኛም ብታዳምጡ ኖሮ ይሄ ሁሉ መሰባበር አይኖርም። አሁን ላይ እሷ ጫና እንደበዛ በየአቅጣጫው በሷ ላይ የሚደረገው ነገር የከፋ እንደሆነ ስትረዳ በቃ ያላተ ነገር የሩታና የአብርሽን ነገር ቁርጡ እንደማይቆርጥላቸው ስታቅ፣ የአብርሃምን ሁኔታ ስትገመግም እንደማይሳካ ስታቅ መጨረሻ ላይ ድራማ ነው በቃ አለች። አብርሽ እንደ ድራማ አብረን እንስራ አላት እንጂ ፍቅር የእውነት ከልቧ የነበረው ነበር ስታወጣ የነበረው፣ ግን አልተሳካም። ግን በጣም ታሳዝኛለሽ። እውነት በጣም ታሳዝኛለሽ። ያደረግሽው ድርጊት በጣም ያሳፍራል። እህቴ አትድገሚ፣ ለሌላ ህይወትሽ ተማሪበት። ማለት በእንዲህ አይነት መልኩ የድሮውን ነገር መቆስቆስ፣ በባለ ትዳር ገብቶ እንደዚህ አይነት ረብሻ መፍጠር፣ አለያይቶ በሲስተም የራስ ለማድረግ መሞከር በጣም አሳፋሪ ስራ ነው። ከአንድ ኢትዮጵያዊት ሴትም የሚጠበቅ አይደለም። ለማንኛውም እንግዲህ ፉአድም ጥሏት ሄዷል፣ አብርሽም ጥሏት ሄዷል፣ ሩታም ጥላት ሄዳለች። ይሄን የተፈጠረው በፍቅር ቤት። እናም ደግሞ መቼም እንዲህ አይነቱን ነገር አንረዳም። ግልጽ ነው በቃ አንቺ የሰራሽልን ነገር ድራማም አልነበረም። በድራማ ውስጥ እውነተኛ ገጸ ባህሪሽን ነበር ለአብርሽ ስታሳይ የነበረው። ቶሎ ተለያዩና እኔ እናንተ ህይወታችንን እንቀጥል ያልሽው ጀግና ሴት እኮ ነሽ አንቺ። ስለዚህ ታሪክ አይረሳውም። ቪዲዮውም አለ ቁጭ ብሏል። ችግር የለም። በመረጃ በማስረጃ ነው የምናወራው። የፍቅርተ ጉዳይ በዚህ ተገድቧል። ቤተሰብዬ በጣም ይገርማል። ግን የተናገርነው ነገር ሁሉ እውነት ሆኖ ነው ያገኘነው እኛ። በሌላም በኩል ያው ፋዘርዬ ወደ አዲስ አበባ መጥተው እንግዲህ አብርሃምን ተቆጥተውታል። ይስሐቅ ደግሞ እንደሰማችሁት እኔ ሩታን ለማገዝ ነው ቢያንስ አብርሃም ወደ መስመር እንዲመለስ ከሷ ጋር ተነጋግሬ ነው አለ 100% ማለት ነው። ይስሐቅ ግን ኖርማል ጤነኛ እህቴ ያላት ሴት ነበረች ሩታ። እኛ እሱ ሳይነግረን ቀድመን አውቀናል። ይሄው ቪዲዮአችን ላይ ሁሉ ስንናገር ነው የከረምነው። ለማንኛውም ግን ይስሐቅም እውነቱን ተናግሯል። እኔና ሩታ እሱን ለመመለስ ብለን ነው ብሏል። እንዲሁም ደግሞ የውጭ ፕሮሰሷም የሚሆን አይደለም፣ አትሄድም። ሁሉም ነገር እነሱ ባሰቡት ነገር ሳይሆን የተዘጋጁበት ነገር ስለነበር ነው። ለማንኛውም ፋዘርዬ ስለመጡ ደስ ነው ያለኝ፣ የኔ አባት ማለት ነው። ደስ ሲሉ በእውነት ጨዋታቸው፣ ወሬያቸው፣ ሁሉ ነገራቸው፣ ቁም ነገራቸው በጣም ነው ደስ የሚሉት። አብርሽ ከእንዲህ አይነት ቤተሰብ ውስጥ ተፈጥረ እውነቴን ነው ከዚህ በኋላ ቤተሰብን አንገም ማስደፋት የለብም። እውነት እንዲህ የመሰሉ አባት፣ እነዛን የመሰሉ ወንድሞችን እህቶችን ማዘር እንዴ ቤተሰቡ ሁሉ በጣም ደስ የሚል ቤተሰብ ነው። ግን አብርሽ የሰራው ስራ በጣም ስህተት ነው። ፋዘር ተናግረዋል። እንግዲህ መጨረሻውን ደግሞ በሳቸው አእምሮ እንዲደመደም ስለሆነ እኔ በጣም ነው ደስ ያለኝ። ከዛ ባለፈ ዋናው ነገር
አብርሃም እስካሁን የሄደበት መንገድ ሁሉ የገባው ይመስለኛል። ፍቅርተን እንኳን እንዴት እንድትሰናበታት አይታችኋል። አያችሁ እንዴት እሷን በአይኗ ስትከተለው እንደነበር አይታችኋል። ስለዚህ ችግሩ ማጋ ነው ያለው? ፍቅር ጋር ነው። ኢንተረስቲንግ ያለው ፍላጎት የነበረው እሷ ጋር ነበረ። እሱ ከሩታ ውጪ ወደ ውጪ አየዋችሁ ሁላችሁንም ብሎ ታዝቧችሁ ሄዷል ማለት ነው። እናም እንግዲህ እሺ አጥፍቻለሁ ብሏል። ፋዘርን ማለት ነው አጥፍቻለሁ፣ ይቅርታ ጠይቃታለሁ ብሏል። በጣም ነው ደስ የሚለው። እንግዲህ ቀጣይ ላይ ሩታችን ሁሉም ተሰብስበው መተው ጥሩ ነገር እናያለን ብዬ አስባለሁ። ዳኒም ተቀይሬያለሁ ከዚህ በኋላ ባለፈ ነገር አታስበኝ ብሏል። ፋዘርንም ይቅርታ ጠይቋቸዋል። ደስ የሚል ነገር ነው። በቃ ዋናው ነገር ይስሐቅ ነፃ ነው። ቤተሰብ ይስሐቅን ሰፖርት አድርጉት። ምርጥ ወንድማችን ነው በእውነት ማለት ነው። ኩል ራሱን እንደጠበቀ ስነ ስርዓቱን እንደያዘ ነው ከዚህ ታሪክ ውስጥ ራሱን እያወጣ ያለው ማለት ነው። ስለዚህ አየናቸው፣ እያንዳንዳቸውን በልኬት መዝነናቸዋል። መቼስ እኛ ተመልካች እስከሆንን ድረስ ያየነውና የሚሰማንን ነው የምንናገረውና ሁሉም እንግዲህ ጥግ ጥጋቸውን እየያዙ ነው። አሁን መጨረሻ ላይ ሜዳው ለሩታና ለአብርሽ ሊለቀቅ ነው። እኛ በፊትም እንደምንለው ሰላም ነው የምንፈልገው፣ የሁለታችሁን ሰላም። ግን አብርሽ አባወራ ሆነ እንድናይ እንፈልጋለን። እውነቴን ነው። ከዚህ በኋላ በምሰሩ ቪዲዮ ይሄን ያክል በጣም እንዳዘንብህ ሁላ አንተ ጥሩ ባል ሆነክ ሩታን መከታ ስትሆናት ማየት ነው የምንፈልገው። በቃ ብንጠላ ኖሮ እስካሁን ድረስ ማለት ነው እንደዚህ ለአንተ ጉሮሯችንን እስኪያመን አንቆጣህም፣ ጉሮሯችን እስኪላጥ ድረስ አንጮህም ነበረ። የራሱ ጉዳይ ብለን ኖርማሊ የተሳለቅንብህ እንቆይ ነበር። ግን እስካሁን ለምን? ምክንያቱም እነዚህ ልጆች ብዙ ነገር አሳልፈዋል። ብዙ ወደኋላ ስንሄድ ብዙ በእንትና በሩታ መካከል ፍቅር እውነተኛ የሆነ ነገር ውስጣቸው እያለ ለምን በሰው ምክንያት ይለያያሉ የሚለው ነገር ስለነበረን ነው። በተረፈ እንግዲህ ልቦና ይስጥ ነው የሚባለው። አሁን እዚህ ጋር ሰው ስለፈለፈ ስለጮህ ብቻ ሳይሆን አብርሃምን በራሱ አሁን በቃ የማስተዋል ጊዜ ላይ ሊሆን ይገባል። ከዚህ በኋላ እኔ ምንድነው ያደረኩት? ምን ማድረግ የነበረ? ከዚህ በኋላ የማይደገሙ ነገሮችን በህይወት ተምረህበታል ብዬ አስባለሁ። ሩትዬም ደግሞ ማለት ነው ካልደረሱባት አይታችኋል። ምንም አይነት መጥፎ የሚባል መስመር ውስጥ አትገባም። በቃ እሷ ስለጠፋ ህይወቷ ውስጥ የሆነ ጥፋት ስለተፈጸመ ነው እንጂ በእንዲህ መልኩ የምትገኝ ልጅ አይደለችም። አስመስክራለች። ሩትዬ ብዬሻለ እውነት ማለት ነው። ያው እርቅ ሊፈጸም ነው። ተመስገን። እናም በቀጣይ ቪዲዮ እንገናኝ፣ በመልካም ነገር እንገናኝ። ወዳችኋለሁ። ባይ ባይ።